በሰጠሁሽ ሁሉ ግሽበት። ምንም መልስ አልፈልግም። ደግሞ ለተወሰነ ጊዜ እዚህ መቆየቴ ስለማይቀር እህቴ ማገዝ አለብኝ። ተግባባን? በጥፊ ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አዲስ ቪዲዮ እየላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ሁሌ እንግዲህ እንደዚሁ በትህትና እየጠየኳችሁ እስከሆነ ድረስ ወደ ገደለው ቪዲዮ አብረን እንከታተላለን ማለት ነውና ብሌን አቶ በኃይሉ ለምንድነው እያነቃት? ብሌንን ለምንድነው እየመነጫጨቃት? የአቶ በኃይሉ ሰበብስ ምንድነው ማለት ነውና እስቲ ተን እናደርግ ማለት ነው። ውድ ተመልካች ላይክም ከዚህ ከወዲህም እያደረጋችሁ ስለዚህ እንግዲህ ቃልዬ ነጠላዋን ሽፍንፈን ብላ እንደ ሰላሜና ሶፋ ላይ ቁጭ ብላ ሽፍንፈን ብላ እንግዲህ እየተኛች ነበረ። ሞጥ ሄለን ደግሞ እየተሞጣሞጠች ወደ መኝታ ክፍሏ ስታመራ ሳሎን ላይ ስታገኛት ነበረ። ነገር ግን አቶ ወይዘሮ ሰላሜና ልጅሽ አይደለችም እኮ ቃልዬ ልጅሽ አይደለችም፣ አንቺ የቤት ሰራተኛ አድርገሽ የምትጠብቂያት ልጅ ነች ያንቺ ልጅ ብላ ስትነግራት ነበረ። አንቺ ምንድነው እያልሽው? ያንቺ ችግርስ ምንድነው? ከየት ነው? ወዴት ነው? እንዴት ነው? ምን አባሽ ፈልግሽ ነው ጉሮሬ ላይ የምትቆሚው? ብለ እንግዲህ እሷ ብቅ ስትልባት ነው። በዛ ሰበብ ነው እንግዲህ ውድ ተመልካች ቃልዬም ከእንቅልፏ ብድግ ብላ እሷን በእንቅልፍ ልቧ ያነቀቻት። ብሌን ደግሞ እነሱ በተጋጩበት ምን እንደሆነ እውነቱን ለመናገር ብሌን አታውቅም። ብሌን ያው እንግዲህ የቤት ሰራተኛ ነችና ወደ ቤቷ ወደ ምናም እያለች ሽር ጉድ እያለች በመካከሉ ቃልዬ ሄለንን ስታንቃትና ስትገፈታተራትና ቤት ውስጥ አብረው ሲጫጫሁ ተሰማና ከዛ ልታስጥል ወይ ምንድነው ብላ በር ላይ ቆማም ስታዳምጥ ነበረ። ነገር ግን እሷ ቆማ ወይ ልግባስ ወይ ምንድነው እንደዚህ በቀላሉ ያልቃልስ እንዴት ነው ነገሩ ብላ እሷ እንግዲህ ስታዳምጥ አቶ በኃይሉ ኬት እንደመጣ አይታወቅም። አቶ በኃይሉ ደግሞ ብሌንን ምንድነው ከዚህ ቆመሽ የምታዳምጪው? ያንቺ ችግርስ ምንድነው ብሎ እንግዲህ እሷን ይዟት ሲያንቃት በስተመጨረሻ ላይ አልሆንለት ሲል እንቺ እህቴ ማገዝ እፈልጋለሁ የቤቱን አስቤዛ ግዢ ብሎ ነው እንግዲህ ወርወር ብሩን አድርጎላት በሁሉም ቶሎ ግዢ ምንም ብር ሳታስቀሪ ሲላት እሷ እንግዲህ እኔ ምንም ነገር የሆነ ደቂቃዎቹን እንኳን ሳላዳመጥ መጥቶብኝ አውቆ የማይታዘዘውን ነገር አዘዘኝ ብላ ብቻዋን ሄለንን የሆነ ነገር እንዲያረጉ ሄለንን እኔ አልፈልግም ችግሩ ምንድነው ብላ እንግዲህ በተከታታይ ብቻዋን እያወራች ብሌን ወደ ሱቅ ሄዳለች ማለት ነው። ወደ ገደሉ ቪዲዮ ደግሞ አብረን ስንሄድ ሰላሜናም አንቺ ልጄ እንዳልሆንሽ እየጠረጠርኩሽ ነው ብላ በቃልም እየተናገረች ነው። እናቴ አንቺ ምን እያልሽ ነው? ያንቺ ችግርስ ምንድነው? እንዴት አሁን አንቺ እኔ ልጅሽ እንዳልሆንኩ ትጠረጥረኛለሽ? በማለት እንግዲህ እየተነጋገሩ ማለት ነው። ወደ ሌላው ቪዲዮ ደግሞ ስንሄድ
የወይዘሮ ገነት ጎረቤት እንግዲህ አቶ በኃይሉን ፍለጋ ወደ ታች ስትንቀለቀልና ከአቶ በኃይሉ ጋራ አብረው ቆመው አንድ ቦታ ተገትረው ሲያወሩ አቶ ዳግም ደግሞ እየተከታተላት እሷን ከበኃይሉ ጋራ ስታወራ አንዳንድ ነገር አብረው ሲመላለሱ ያያታል ማለት ነው። እንዴ እጅ ሴትዮ የእናቴ ጓደኛ አይደለችም ወይ? ሁሉንም ነገር እናቴ ከሷ ጋራ እያሳለፈችና በየአንዳንዷ የሆድ ሆዷን ለእናቴ እናቴ ለሷ እየተናገረች አይደለም ወይ? ችግሩስ ምንድነው? ለምንድነው እንደዚህ እያደረገችው? የሷ ችግር ምንድነው? በማለት አንቺ ከእናቴ ጋራ ቡና እየጠጣሽ ነበረ አደለ እንዴ? ምንድነው ከዚህ የምትሰሪውስ? አቶ በኃይሉን የት ነው የምታውቂው? ብሎ ሲያፋጥጣት ነበረ። አቶ በኃይሉን እንግዲህ እኔ በርቀት ነበረ የማቀው፣ በርቀት ታሞ ነበረና የኢቲቢ በሽታ ስለያዘው ከርቀት እንዴት ብዬ ነው ይህን ሰው የምጠይቀው ብዬ በቅርበት መጥቼ አይቼው ምኑን እንዳመመው የት ነው ምንህን ነው የማመው ብዬ ነው ልጠይቅ የመጣሁት በማለት እንግዲህ መልስ ስትሰጠው፣ አንድ ሰውማ እኮ በርቀት የሚጠያየቀው የማይተዋወቅ ሰው ነው እንጂ ቀረቤታ ያለሽውን ሰው መተሽ ነው የምትጠይቂው፣ እሱ ጓደኛሽ ነው ወይ ብሎ ሲጠይቃት፣ ወይኔ ጉዴ ፈላ፣ ጓደኛሽ ነው የምትለኝ? እንደገና ደግሞ የአቶ በኃይሉ ተላላኪ ነው ብለሽ ነው ከእንግዲህ በኋላ ብላችሁ ነው የምታምኑት? ዛሬ በጣም ጉዴ ፈላ ስትል ነበረ። ነገር ግን አንተ ምን ሆነህ ነው ሰው ብላ ስትጠይቀው፣ የሆነ እኔ ምንም አልሆንኩም፣ ግን የሆነ ወጠጤ ነገር ስለቦጫጨረኝ ይሄን ደግሞ እንደ ቁም ነገር አይቼው መናገር ስለማልፈልግ ነው ከይቅርታ ጋራ። እስቲ ታዲያ ምንክን ነው የሚያመክ? እኔ ደግሞ እኮ ይሄንን ሳላይ በፊት ሌላ ነገር እንደሚያመህ ነው እየተናገርኩት። አንተ ለካ ሆድክም ተቀዶ ለካ ተሰፍተካል። አሁን ነው እንግዲህ ጉድ የፈላው። አሁን ዳግምም ነቃብኝ። ዳግምም ያንተ ተላላኪ የአቶ በኃይሉ ተላላኪ እንደሆንኩ እንግዲህ ከእንግዲህ በኋላ ተይዣለሁ በማለት የወይዘሮ ገነት ጎረቤት ተይዛለች ማለት ነው። እሷ እንግዲህ ባለፈው ቪዲዮ ላይም አንዳንድ ነገሮች ስለ ባሏ በጣም ጥሩ መረጃ ነው ያገኘሁት። አቶ በኃይሉ ሞቅ ደመቅ ያለውን ብር ወርወር ያደርግልኛል፣ ይሄማ ከማር የሚጣፍጥ ነገር ነው ብላ ብቻዋን ስታወራ ነበረ። እንግዲህ ዳግም ስልክ ተደውሎላት ሀሎ ሀሎ እያለች ባለፈውም ስትወጣ እቺ ሴትዮ የእሷ ችግር ምንድነው ብሎ በጣም ጠርጥሯት ነበረ። ልክ እንደዛውም እንደ ጠረጠራትም ሆና እንደተገኘች እንግዲህ ቁማራን እንደተጫወተችባቸው እያዩ ነው ማለት ነው። ውድ የኔ ቤተሰብ እንግዲህ አሁንም የገነት ጎረቤት እግሬን ያውጣኝ ብላ ከአቶ በኃይሉ ጋራ ዳግም ስላያት እንግዲህ በጣም ፈርጠጣለች። አሁን ደግሞ ዳግም በተከታታይ እየተከታተላት ነው። አብረን እንከታተል ማለት ነው። ብሌን ደግሞ እያደረገችውን ነገር በጣም ምርጥ ነበረ። እሷ ብሌን በመያዟ ብሌን አውቆ አቶ በኃይሉ ወደ ሌላ ቦታ በመላኩ እንግዲህ በጣም አጥፍቷል ብዬ አስባለሁ። አቶ በኃይሉና አቶ ወይዘሪት ቃል ክዳን ምንም ነገር አይታወቅም የነሱ ነገርና እነሱ በአሁኑ ሰዓት አዳዲስ ሰው ሲያዩም አዳዲስ ነገሮች ይመጡብናል ብለው በልባቸው
እያደረጉ ያሉት ነገር ጥሩ ላይ ስላልሆነ በጣም መጥፎ ነገር ስለሆነ በሰጠውሽ ሁሉ ግሽበት። ምንም መልስ አልፈልግም። ደግሞ ለተወሰነ ጊዜ እዚህ መቆየቴ ስለማይቀር እህቴን ማገዝ አለብኝ። ተግባባን? በጥፊ